የምስራች ነጋሪው የብስራቱ ምልክት የእሳቱን ነበልባል የለወጠውና ለቅድስት ድንግል ማርያም የደስታን ቃል ያበሰረው ቅዱስ ገብርኤል የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ ይንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። እስኪ ሰምተን እንመለስ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለ ሰው ልጆች ምህረት፣ ስለ ሰው ልጆች ልመናን ማቀርብ በእግዚአብሔር ፊት ባለሟል የሆንኩኝ ገብርኤል ነኝ። ይህን ነገር እስክትመለከት ድረስ ድዳ ትሆናለህ ብሎ ወደ እግዚአብሔር ሄዶ ትእዛዝም ሳይቀበል እዛው ፈጣን እርምጃ። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ይችላሉ። ወደ ቪዲዮቹ ገብርኤል ነው ብዙ ስለተሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ሰሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። እኔ በጣም የሚገርመኝ ሁሉ ጊዜም ዓመታዊ ክብረ በዓላት ሲደርሱ እንደዚህ አይነት ነገሮች እየተለመዱ መጥተዋል። አንደኛ ወደ ተለያዩ ቦታዎች ሰዎች ሄደው ክብረ በዓላትን እንዳያከብሩ ገና ለገና ታቦታት ላይ እየተደገመ ነው። እንደዚህ አይነት ድግምት አለ እንደዚህ አለ እየተባለ አያውቁም ይሁን የሚጠይቀን የለም። እውነት ለመናገር የሚጠይቅ ሰው የለም። በእርግጥ ሃይ የሚልም ትክክል አይደለም ወደ ሌላም እርምጃ የሚሄድ ማንም እንደሌለ እናውቃለን። ነገር ግን እንደዚህ ሲደረግ ሰዎች ላይ የሚነዛው ቤተክርስቲያኗ ላይ እንዲሁም አማኞቿ ላይ በጣም ትልቅ ተጽዕኖ እንደሚያደርግ የታወቀ ነው። ምክንያቱም ይህ ሰውዬ እያለ ያለው ታቦታት ላይ የተደገመ ነው፣ ሰዎች ድግምቱ ነው ወደዛ የሚወስዳቸው፣ ገንዘባቸውን ለቤተክርስቲያን የሚሰጡት ስለተደገመባችሁ ነው እያለ እየተናገረ አይ ዶንት ኖ እንዴት ዝም ሊባል እንደቻለም አይገባኝም። ከዛ ውጪ ግን ሰዎችን በጣም ያሳስታል እንደዚህ አይነት ነገር፣ ውሸት የሆኑ ነገሮች። ሰው ለሚካኤል ለማርያም ብዙ ቤተክርስቲያናት አሉ ኢትዮጵያ ውስጥ፣ የኦርቶዶክስ ቤተክርስቲያን ብዙ ገዳማት አሉ። ግን ተለይቶ አሁን ገብርኤል ዓመታዊ ክብረ በዓል ስለሆነ በዚህ ቀን ልቢም የሚሄደው አዋሳም የሚሄደው ሰው ስለተደገመበት ነው ተብሎ መናገር በራሱ ይሄ ከህግ አንፃር እንኳን ቢታይ በጣም ትልቅ ወንጀል ነው። ስለዚህ ይሄንን ሰው ሃይ የምትሉ ሰዎች አይበሉልን። ከዛ ውጪ ግን እኛ ኦርቶዶክሳውያን አንተ ስላልከን ሳይሆን ሁሌም ቢሆን እኛ ገብርኤልን ወዳለበት እንሄዳለን። ባለንበት አጥቢያ የገብርኤልን ዓመታዊ ክብረ በዓል እናከብራለን። አንተ እንደሆነ አንዴ ከወደቁት ጋር አብሮ ወድቃል። ስለዚህ አይመለከተንም። ገብርኤል ገብርኤል እያላችሁ ኮሜንቱን አጥለቅልቁት። ሌላ ምን እንላለን? ሁላችንም በየደብራችን ቁልቢ መሄድን አዋሳ መሄድን ደግሞ በደንብ አድርገን አክብረን ስለታችን ተሰምቶ ተስለን ደግሞ ለዓመቱ እንዲያደርሰን እንጸልያለን። እግዚአብሔር ይመስገን ሁላችንም እንሄዳለን። የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ ይንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። እስኪ ሰምተን እንመለስ። እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት። ይቅርታ ብሎኛል ሄደን ነውራቸው ክብራቸው ውሸት መገለጫቸው የሆኑ አንዳንድ ሰዎች ልክ የቅዱስ ገብርኤል በዓል ደርሶ እንዳለ ሚዲያው በገብርኤል ስም ሲጥለቀለቅ የማይወዱ ሰዎች እንደዚህ የውሸት ወሬ እየፈበረኩ ሚዲያውን ለመቆጣጠር ይሞክራሉ። በእርግጥ አይሳካላቸውም። ምክንያቱም እኛ ባለማይተቦች ዛሬ በቅዱስ ገብርኤል ስም ነው ሚዲያውን የምናጥለቀልቀው። ሁላችንም ስለ ቅዱስ ገብርኤል ቪዲዮ እንሰራለን፣ ስለ ቅዱስ ገብርኤል ኮሜንት እንጽፋለን፣ ስለ ቅዱስ ገብርኤል ፖስት እናደርጋለን። መናፍቃን የሰጣችሁን አጀንዳ ለዛሬ አይሳካም። ስለ ታቦት እኔ ከሩቅ ነው የማውቀውና ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። እንደሰማችሁት ነው ጭልፊት ዮናታን አክሊሉ ከቤተ እምነት በዝሙት ወድቆ በስርቆት ተራቆ የተባረረውን ትዝተው ሳሙኤል እንቁራሪቱን እንዲህ ሲል ይጠይቀዋል። ታቦት ምንድን ነው እያለ እያፌዘ ይጠይቀዋል። እኔም ወንድማችሁ ገብረ ኢየሱስ በኮልታፋው አንደበቴ በረከሰው ማንነቴ ስለ ታቦት አንድ ደቂቃ ልላችሁ ወደድኩ። ታቦት ማለት ከእግዚአብሔር ዘንድ ለእስራኤላውያን ተላልፎ የተሰጠ መከራና
ችግር በመጣ ጊዜ የሚያልፉበት፣ ዝናብ በጠፋ ጊዜ፣ ድርቅ በበረታ ጊዜ ለምነው ከክርስቶስ ዝናብን የሚያገኙበት፣ እሳትና ባህርን የሚሻገሩበት፣ አልፋና ኦሜጋ የሚለው የድንግል ማርያም ልጅ የኢየሱስ ክርስቶስ ስም ለዘላለም የታተመበት፣ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደተባለ ሁሉ ከግራር እንጨት ተመርጦ ተለብዶ በወርቅ ኃያል የሆነው አልፋና ኦሜጋ የሚለው ስሙ ታትሞበት ሰው የመከራ ጊዜ የሚሻገርበት ያ ቅዱስ ታቦት ይባላል። ከነ ጅምስ ብሩስ ጀምሮ አባይን ተከትለው ለጉብኝት በሚመስል ታቦተ ጽዮንን የሚያሳድዱ፣ መሬቱን የሚንዱ፣ ጠላትን የሚያርበደብዱ ጣሊያን፣ የትኛውም አይነት የአውሮፓ ሀገር ከእንግሊዝ ጀምሮ በቀይ ግዛት አስመስለው ታቦቱን ቢፈልጉም ኃያል የሆነው የልዑል እግዚአብሔርን ጥበብ የሚቻለው የለምና የጥበብ ባለቤት ሰውሮ ዛሬም ጊዜ በቅድስት ሀገር ቅድስት ታቦቱን ሰውሮታል። የነ ሉሲፈር የልጅ ልጆች የሳጥናኤል አበ ልጆች ደግሞ ዛሬ ጊዜ እናቱ ድንግል ማርያም አልወለደችውም፣ ውሽማ አላት፣ ያዕቆብ የሚባል ቦይፍሬንድ አላት እያሉ ሲያረክሱ ይቅር በለይ ሲሉ በዓመት 3 አይነት ትምህርት ሲያስተምሩ ራሳቸውም ስተው ትውልድን የሚያሳቱ ውዳቂና የሰው ምራጮች ዛሬም ጊዜ ወደ 100 ምናምን ሚሊዮን በኢትዮጵያ ውስጥ የሚያምነውን ታላቅ የሆነውን የኦርቶዶክስን ታቦት ማንነትና የሆነው ሀብታችን የሕይወታችን መዳኛ ሲያረክሱና ሲያንከሳክሱ ጠያቂ የላቸው። አይዞ የተባለ በግ ላቱን ውጭ አሳድራል ነው። ወንድማችሁ ገብረ ኢየሱስ ነኝ። ኮፒ ሊንክ ሸር አድርጉት። ታቦት ከግራር ቢሰራም በወርቅ ቢለበድም እንዳንተ አይነት ባንዳ ቤተ ክርስቲያን ያበቀለችው ሆዳም በዝሙት የተባረረ የኩሬ ዳር እንቁራሪት 24 ሰዓት ማይክ ላይና ብሮድካስት ላይ ወጦ ቢጮህ ቢያቀረሽ አሳልፎም ታቦቱ ለእንግሊዞች ቢሸጥ እንግሊዞች ሊቀጠቅጡትና ሊያቀልጡት ባሉ ጊዜ መዶሻ አይናቸውን እያጠፋቸው እጃቸውን ስትሮክና ፓራላይዝድ እያረጋቸው ወደ ገዙበትና ወደ ተካደበት ወደ ቤተ እምነት እየመለሱ ሰው እያሰሱ እየመለሱ ይቅርበልን እያሉ አስራት በኩራት እየወጡ ተጠምቀው የዛ ታቦት ላይ ያረፈ የአልፋና ኦሜጋ ባለቤት የቅድስት ድንግል ማርያም ልጅ የኢየሱስ ክርስቶስን የክርስትና ልጆቹ ነው ይመለሳሉ። ወንድማችሁ ገብረ ኢየሱስ ነኝ። ኦርቶዶክስ ነህ? ይህን ፔጅ ፎሎ ያላደረግ እመነኝ እሳት ይዘህ በእሳት እንደመጫወት ነው። ጠላቶችን እከላከልበታለሁ፣ የሉሲፈር ልጆችን እመክትበታለሁ። በቤተ መቅደስ አፉን የከፈተ አፉን እዘጋበታለሁ። እመለሳለሁ፣ እመላለሳለሁ። 5 ጊዜ ነው 10 ጊዜ ኮፒንግ ሸር የምታደርገው። ላይክ እንዳይደረሳ። ኮሜንት ላይ ታቦት መዳኛችን ነው ትላለህ። ጨርሻ። ይቺ የምታዋት ሕፃን ብላቴና አጠገባችን የቆመችው በጣም ስራ ትች ነበረ፣ አለቅስ ነበረ፣ አዝን ነበረ። በኋላ ላይ ግን የሆነ ጓደኛ ጴንጤ እኮ ብኮኛ አንቺ ስራ ታገኛለሽ አሉኝ። ወደ መናፍቅነት ወደ ጴንጤነት ገባሁ አለ። ምንም አጣው ወዲያው ማሰብኝ መለስ አልኩና ግን እዚህ መጣውና ሳስተውል ለብዙሃኑ ስትምር ስትረዳ አየሁ ስውሯ ማርያም ባክህ ለኔ ምርጂ ብላል። ቄደት ከጠመኩ እዚች ቦታ ላይ ወደ ክርስቲያንነት ተመለሱ። ክርስቲያን ስሆን ግን ስራ መጣልኝ፣ እድል ደረሰኝ። ሳምንት ወደ ውጭ ሀገር ልበር ነው። እንደው ልል ብላችሁ አመስግኑ። እንደኔ ሃይማኖታችሁን የለወጣችሁ እግዚአብሔርና ድንግል ማርያም የካዳችሁ ካላችሁ ተመለሱ። እንደው የዚችን የልጅ ልቦና የመለሰች ድንግል ማርያም የሁላችንን ወንድሞች ትመልስልን። የተጨነቃችሁ ድንግል ማርያም ትድረስላችሁ። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያውቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ነኝ። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽዋለት። መልአክ ቀልድ አያውቁ አልፉ ውልፍት ከተሉ ሸክ ነው የሚያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት ነው ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ስታረቅ ሾጥ ነው የሚያደርግ። የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው።
ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው። መላእክትን የሚያዝ ማብቻ ነው እግዚአብሔር። አንዳንድ ፋሮች መላእክና ምና እንደዚህ ይባል የለም። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። መላእክትን ጥምድ ያደረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብን? እንዴት መላእክት እንዴት ይጠመዳል? መላእክ እንዴት ጠምደዋል? በደንብ ስማኝ። የምድር ኑሮ ተጠናቆ ሲያልቅ ሰማይ ታያቸዋል አሉ። ልመድ እዚህ ለመኖራቸው ዕውቅና ስጥ፣ ክብር ስጥ። ለምን ካልከኝ አሉ እዛ ሰማይ ምንድነው የምናየው ካልከኝ ብዙ መልአክ እናያለን። ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፍ ደግሞ ቆመው ነበር ይላል። ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል። በአምላካቸው ፊት ለማገልገል የተሰየሙ ብዙ መልአክ አሉ። ሰማይ ምን መልአክ እናያለን። ራእይ ምዕራፍ 7 11 እስከ 12 መላእክቱ ሁሉ ምኖቹ መላእክቱ ሁሉ በዙፋኑና በሽማግሌዎቹ በአራቱ ምሰሶች ዙሪያ ቆመው ምኖቹ የእግዚአብሔር መልአክ ታያቸዋለህ። እነ ሚካኤል፣ እነ ኡራኤል፣ እነ ገብርኤል ሁሉን አንድ ነው የጎደለው። ሳጥናኤል ነው የተጣለው። ሌሎቹ ሁሉም አሉ። እልፍ አእላፍ መላእክት አሉ። ሰማይ እናገኛቸዋል፣ ይኖራሉ። እነሱ ነው የሚለው በሽማግሌዎቹ በአራቱ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ስለ ሰው ልጆች ምሕረት፣ ስለ ሰው ልጆች ልመናን ማቀርብ በእግዚአብሔር ፊት ባለሟል የሆንኩኝ ገብርኤል ነኝ። ይህን ነገር እስክትመለከት ድረስ ድዳ ትሆናለህ ብሎ ወደ እግዚአብሔር ሄዶ ትእዛዝን ሳይቀበል እዛው ፈጣን እርምጃን ደግሞ እንደወሰደ እናነባለን። አንዳንዶች ይከራከራሉ። መላእክት እኮ ምንም ማድረግ አይችሉም ሲሉ ይደመጣሉ። እግዚአብሔር ልቦና ይስጣቸው። እግዚአብሔር ካላካቸው በስተቀር እግዚአብሔር ይሄን አድርጉ ካልተባሉ በስተቀር ምንም ማድረግ አይችሉም ብለው ሲከራከሩ እንሰማቸዋለን። ዘካርያስን እንዲያበስር እንጂ ቅዱስ ገብርኤል የተላከው አንደበቱን እንዲዘጋ ነበር እንዴ? አልነበረም። ግን ዘካርያስ ሲከራከረው አንደበቱን ለጉሞቴ ለቅዱስ ገብርኤል። አያችሁ፣ ይህ ነገር እስኪሆን እስክታየው ድረስ ዲዳ ትሆናለህ አለው። ዮሐንስ ሲወለድ ደግሞ አንደበቱ እንደሚፈታ ምልክት ነግረውት ነበረ። ታላቁ ነቢይ ቅዱስ ዮሐንስ ሲወለድ የዘካርያስ አንደበት ተፈታ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኔ ከሃይማኖት ውጪ ነኝ። ኦርቶዶክስ እንትን የሚባል ውስጥ አልገባም። ግን አሁን የተባለው በሙሉ መጽሐፍ ቅዱስ ያለውን አምናለሁ። ቤቴ ሆኜ ነው ማመልከው ብልስ አይቻልም። አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከዚህ መንጋ ያልሆኑ ሌሎች በጎች አሉኝ፣ እነሱንም አመጣቸው ዘንድ ምን ይለኛል? ይገባኛል። ለምንድነው ወደዚህ መንጋ ላመጣቸው ይገባኛል ያለው? ወደዚህ ህብረት ማለት እኮ ነው። ወደ ቤተ ክርስቲያን ህብረት፣ በደሙ ወደ መሰረታት ህብረት፣ በቅዱስ ጴጥሮስ ምስክርነት አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመሰክርለት የክርስቶስን አምላክነት ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ የዮና ልጅ ስምዖን ሆይ አንተ ንዑር ክቡር ነህ። ይህን አሁን የተናገርኸውን አንተ የሕያው እግዚአብሔር ልጅ ነህ ብለህ የመሰከርኸውን ምስክርነት የሰጠኸውን እምነት ያመንኸውን ሃይማኖት የገለጠልህ ሥጋና ደም አይደለም፣ የገለጠልህ በሰማይ ያለ አባቴ ነው ብሎ ነው የተናገረው። ስለዚህ በዚህ ላይ የተመሰረተችዋ ቤተ ክርስቲያን ህብረታዊት ናት። ወደዚህ ህብረት መግባት አለበት። ከዚህ ቤተ ክርስቲያን ህብረት መውጣት ከክርስቶስ መለየት ነው። ከግንዱ የተለየ ቅርንጫፍ በራሱ ብቻውን ህይወት ሊኖር አይችልም። ከግንዱ የተለየ ቅርንጫፍ በራሱ ህይወት እንደማይኖረው ሁሉ ከዚህች ኦርቶዶክሳዊ ተዋሕዶ ሃይማኖት ቤተክርስቲያን ህብረት ውጭ የሆነ ሰው
ብቻውን በቤቴ እግዚአብሔርን ዘግቼ አመልካለሁ የሚል ከሆነ ይሄ የግል ጌታ የለም። ለመዳን ከሰማይ ጋር ህብረት ያላት ቤተክርስቲያንን አሜን ብሎ መቀበል፣ በክርስቶስ ደም የተመሰረተች ክርስቶስ መሰረቷ ክርስቶስ ጉልላቱ የሆነችውን ቤተክርስቲያን ወነአምን በሃቲ ቅድስት ቤተክርስቲያን ብሎ አምኖ ተቀብሎ ቤተክርስቲያን በውስጧ የምትፈጽማቸውን ስርዓት አምልኮና ሚስጥራትን ተካፋይ የሆነ ሰው የሥላሴ ልጅ ሆኖ መንግስቱን ይወርሳል። የግል ሃይማኖት የሚባል የለም። አሁን ይሄ ሰው የግል ሃይማኖት ፈጥሯል። የግል ጌታ አለ? የግል ሃይማኖት አለ? የለም። የግል ቤተክርስቲያን አለ? የለም። የእግዚአብሔር አንድነቱን ሶስትነቱን መውረድ መወለዱን ብቻ አንድ ሰው አምኖ ይድናል? አይድንም። ለምን? ሚስጥራቱን መፈጸም አለብን። ሚስጥራት የምንላቸው ማመን፣ መጠመቅ፣ በቅዳሜ መክበር፣ ቅዱስ ሥጋውን ክቡር ደሙን መቀበል ያስፈልጋል። ይህን ያላደረገ ሰው መውረድ መወለዱን አንድነቱን ሶስትነቱን ቢያምን አይድንም። ያመነ የተጠመቀ ይድናል። ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ኒቆዲሞስ የኦሪቱ ምሁር ከክርስቶስ ዘንድ ቀርቦ ሲማር መምህር ሆይ ከሰማይ ተልከህ ልታስተምር እንደመጣህ እናውቃለን ብሎ በተራ መምህርነት አየው። እውነት እውነት እላለሁ ብሎ ወደ ቀጥታ ያስገባው ወደ ሚስጥረ ጥምቀት ነው። እውነት እውነት እላለሁ ሰው ዳግም ካልተወለደ በቀር የእግዚአብሔር መንግስት አያይም፣ እንኳን መግባት በዓይኑ እንኳን አያያትም። እንዴ ብሎ አለ ኒቆዲሞስ። ሰው ካረጀ ከሸመገለ በኋላ ዳግም ወደ እናቱ ማይጠን ገብቶ ሊወለድ ይችላል አለው። አይ መወለድክም አነገሬ የምትወለድበት ሳልነግርህ አልቀርም አለና ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ከውሃና ከመንፈስ ቅዱስ ሰው ዳግም ካልተወለደ የእግዚአብሔር መንግስት አያያትም። ስለዚህ መምህር ትዝታው ሳሙኤል የቀድሞ የአሁኑ ፓስተር ትዝታው ሳሙኤል ያኔም ስትዘምር የነበረው ያው ግጥምና ዜማ የመድረስ ብቃት ስለነበረ እንጂ የመጻሕፍትን ዕውቀት ጠንቅቀህ አውቀህ አይደለም። የመጽሐፍ ቅዱሱ ዕውቀት ቢኖር ኖሮ እውነት ልንገርህ ከቤተ ክርስቲያን አትወጣም ነበር። የቱንም ያህል በደል ብትበድል፣ የቱንም ያህል ኃጢአት ብትሰራ፣ የቱንም ያህል ተገፋው እንዳልከው እንደው ተገፍተህም ከሆነ ብትገፋ መጽሐፍ ቅዱሳዊ ዕውቀት ቢኖር አትወጣም። የትኛውም አይነት ነፋስ ቢነፍስ ደግሞም አንተን ቢወዘውዝህ፣ የትኛውም አይነት ጎርፍ ጎርፎ አንተን ሊነቀንቅ ቢሞክር በጸናውና በተደላደለው የሃይማኖት መሰረት ላይ ታንጸ ስር ሰደ ብታደግ ኖሮ ሕያው እግዚአብሔር ምስክሬ ነው ሃይማኖትን አትቀይርም፣ ማይተምን አትበጥስም ነበር። እኛም ጋር ብዙ ማዕጀብ እኮ አለ። አታስተምሩ ተብለናል ከአንዴም አራቴ፣ አንድ ደብር ላይ ብቻ። አሁንም ብዙ ደብራት ያው ከቤተ ክህነቱ ጋር ባለን ግንኙነት ምክንያት እንዳናስተምር አይጋብዙንም፣ ይፈራሉ። ቢያባሩን በእኛ ምክንያት የፈለገው አይነት ነገር ይምጣ ከተዋህዶ አንወጣም። ከተዋህዶ ከምንወጣ ስጋችን ከነፍሳችን ነፍሳችን ከስጋችን ትውጣ። በቃ አንወጣም። ለምን? የጸናና የተደላደለ የእግዚአብሔር ቃል ወንጌል ገብቶን ስለምናገለግልና ስለምንገለግል ማለት ነው። 40 ቀን ባይሞላው እንኳን በሞግዚት መጥቶ እንዲጠመቅ የቅድስት ቤተክርስቲያናችን ሥርዓተ እምነት ወይም ቀኖና ያዛል። ለምን? ቤተክርስቲያን የነፍስ እረኛ ስለሆነች፣ የነፍስ ቀበኛ አይደለችም። የነፍስ ቀበኛ የሆነው ጠላት ዲያብሎስ እንዳንጠመቅ ፈረሶቹን እየላከ እንዲህ አይነት የተሳሳተ ወንጌል የሚሰብክ ወንጀል ያሰብካል። እኛ ግን ወንጌል ነው የምንሰብከው። ወንጀል አትሰብክም ቅድስት ቤተክርስቲያናችን። ሴቷም 80 ቀን ባይሆናት መታ በሞግዚት ትጠመቃለች። ይሄን ብቻ አይደለም፣ ይሄ ቀኖና ነው፣ እንደየጊዜው ሁኔታ የሚሻሻል ዶግማ አይደለም። ሰው 40 ቀንና 80 ቀን በተለያየ ምክንያት ቢያልፈው በተለያየ ምክንያት ለምን በ45 እና በ85 ዓመቷ አይመጣም? ታጠምቃለች። የቤተክርስቲያን ሥርዓት ይሄ ነው። ከሌላ ሃይማኖት እንኳን ሰው ቢመጣ ቤተክርስቲያን እንደ ፍትሐ ነገሥቱ አስተምራ 3 ዓመት ቢያንስ አስተምራ ታጠምቃለች። ከሌላ እምነት ቢመጣ አስተምራ ሚስጥራተ ቤተክርስቲያንን አስተምራ ያኔ ታጠምቃለች። ሕፃናት ግን ለምንድነው በ40 ቀንና በ80 ቀን የሚጠመቁት ላልከው፣ እንዴት ሕፃናት ይጠመቃሉ? ጌታን ሳያውቁ እንዴት ይጠመቃሉ? እናቱን የማይለይ ልጅ እንዴት እግዚአብሔርን ሊለይ ይችላል ብለው አስበው ያጠምቃሉ ላልከው አንድ የመጽሐፍ ቅዱስ ክፍል ላስታውስ። አንድ በአዲስ ኪዳን ከነ ቤተሰቦቻቸው የተጠመቁ ክርስቲያኖች አሉ ወይስ የሉም? ጌታስ ለማታው ተማሪ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ እስከ ቁጥር 5 ምንድን ነበር ያለው? ይሄን አይተን እንመለስ። የዮሐንስ ወንጌል
ምዕራፍ 3 ቁጥር 3 እና እንደዚሁም ከነ ቤተሰቦቻቸው የተጠመቁ ክርስቲያኖች መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እያንዳንዳቸውን አሳያለሁ። እንዲህ ይላል። የማታው ተማሪ ኒቆዲሞስ ወደ ጌታ መጣ። ጌታም እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም አለው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። እንዲህ አለ፣ እንዴት ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ ኒቆዲሞስ። ጌታም እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው። ጌታ ኒቆዲሞስን ሲመክረው ሲያስተምረው ሰው ነው ያለው፣ ከሕፃናት በስተቀር አላለውም። ሰው የሚለው ደግሞ ቃል ሕፃናትን ያጠቃልላል አያጠቃልልም ስል ያጠቃልላል። ለምሳሌ መንግስት በየ10 ዓመቱ ህዝብና ቤት ቆጠራ ያደርጋል። አሁን ህዝብና ቤት ቆጠራ ሲያደርግ ዛሬ የተወለደ ሕፃን ልጅ በቤቱ ቢኖር በህዝብና ቤት ቆጠራ ይቆጠራል አይቆጠርም? እስቲ እናንተ ንገሩ። ይቆጠራል። ለምን ይቆጠራል? ሰው ስለሆነ። ዛሬ የተወለደው ሕፃን ይቆጠራል። ምን ስለሆነ? ሰው ስለሆነ። ጌታ ደግሞ ያለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል፣ እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። የተሰማችሁን ሀሳብና አስተያየቶች ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ አሪፍና እንማማርበታለን ብዬ ያሰብኳችሁን ቪዲዮዎች ይዤላችሁ እመጣለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። አመሰግናለሁ።